አሲናበል አሲናገናዬ 2018 የገና በዓል ላይ እንገኛለን። የተከበራችሁ ተመልካቾቻችን የድሬዳዋ ቴሌቪዥንን እየተከታተላችሁ ትገኛላችሁ። የ2018 ዓመተ ምህረት ልዩ የገና በዓል ፕሮግራማችንን ከድሬዳዋ ብዙሃን መገናኛ ድርጅት ከድሬዳዋ ቴሌቪዥን ከዚህ ሰዓት በኋላ ወደ እናንተ የሚደርስ ነው የሚሆነው። የድሬዳዋ ብዙሃን መገናኛ ድርጅት ከተቋሙ ሰራተኞች ጋር የተለያዩ ጨዋታዎችን እየተጫወትን ሰብሰብ ብለን በጋራ የምናሳልፍ ነው የሚሆነው። እጅግ በጣም አዝናኝ ከእናንተ ጋር ቆይታ በምናደርግበት ሰዓት በቆይታችሁ እየተዝናናችሁ ቁም ነገር የምታገኙበት የምታተርፉበት በዓልን ዘና ፈታ እያላችሁ የምታከብሩበት የገና በዓል ነው የሚሆንላችሁ። 2018 ልዩ የገና በዓል ከድሬዳዋ ቴሌቪዥን እነሆ በይፋ ተጀምሯል። አሲናበል አሲናገናዬ አሲናገናዬ እንኳን ለ2018 ዓመተ ምህረት የገና በዓል በሰላም አደረሳችሁ ብለናል። የገና በዓልን ሰብሰብ ብለን ለማክበር በተዋበው የከዚራ የኮሪደር ልማት መንገድ ላይ እንገኛለን። በዓሉን ከኛ ጋር በምታሳልፉበት ሰዓት እየተዝናናችሁ ቁም ነገር የምታገኙበት የበዓል ቆይታችሁ ልናሳምርላችሁ እነሆ ፕሮግራማችንን አንድ ብለን ጀምረናል። መልካም ቆይታ ይሁንላችሁ። በድሬዳዋ ቴሌቪዥን ልዩ የገና የበዓል ፕሮግራምን እየተከታተላችሁ ነው የምትገኙት የተከበራችሁ ተመልካቾቻችን። በነገራችን ላይ ዛሬ እንደዚህ አምረን አሸብርቀን እንድንታይ ያደረጉን የተለያዩ አጋር አካላቶች አሉን። ኤልሻዳይ የባህል ልብስ ስፌትና መሸጫ መደብር በገንደ ቆሬ የገበያ ማዕከልና እንዲሁም ደግሞ በመጋላ የገበያ ማዕከል ምርቶቿን እያቀረበች ነው የምትገኘው። ኤልሻዳይን እጅግ አድርገን እናመሰግናለን። ከዛ ውጪ አላዩ ፍቅሬ የህትመትና የማስታወቂያ ስራንም እንደዚህ ደመቅ ብለን እንድንታይ እሱም የራሱን አስተዋጽኦ አድርጓል። አላዩንም እጅግ አድርገን እናመሰግናለን። የተከበራችሁ ተመልካቾቻችን የገና በዓል ፕሮግራማችን እንደቀጠለ ነው። በቀጥታ ወደ መጀመሪያ ጨዋታችን ነው የምናልፈው። ተወዳዳሪዎቻችን ህይወትና ቱኒዚያ ናቸው። ሁለታችሁም ለጨዋታው ዝግጁ ትሆናላችሁ፣ ትዞራላችሁ። አካላዊ ንክኪ አይፈቀድም። በቀጥታ በፎጣው ብቻ ነው የምትነካኩት። የተሻለ በፎጣው ሰውነት ላይ ያሳረፈ የተሻለ ነጥብ ያገኛል ማለት ነው። ጎ ፎራ ያስፈልጋል። እሺ የመጀመሪያ ጨዋታችን እንግዲህ በህይወትና በቱኒዚያ ማዕከል ነበር የተደረገው። በዚህ መንገድ ተጠናቋል። ዳኛው የሚሰጠንን ውጤት ተመልክተን ማን ነው የዚህ ዙር አሸናፊ የሚለውን የምንለይ ነው የሚሆነው። የበዓል የገና ቆይታችን እንደቀጠለ ነው። የተከበራችሁ ተመልካቾቻችን ወደ ሁለተኛው ጨዋታ ነው የምናልፈው። እንግዲህ የመጀመሪያው ጨዋታ ላይ ትንሽ ኢነርጂ ብዙ ስለባከነ አሁን ደግሞ ራሳችንን እየጠገን ውድድራችንን እየተዝናናን
የምንቀጥል ነው የሚሆነው። ቀጣዩ ፕሮግራማችን የሚሆነው እንግዲህ ያው እዚህ ጋር እንደምትመለከቱት ሙዝ ተዘጋጅቷል። ሙዝ እየበላን ቀጣዩን ጨዋታችንን የምንቀጥል ነው የሚሆነው። ተወዳዳሪዎቻችንም ቀደም ካባከኑት ጉልበት መለስ ብለው አሁን ደግሞ ራሳቸውን ጠገን እያደረጉ ሙዝ እየበሉ የምናደርገው ጨዋታ ይሆናል ማለት ነው። እንደምትመለከቱት እዚህ ጋር እንግዲህ ያው ሁለት ግሩፕ ይኖረናል። የሰላምና የበርናባስ ግሩፕ አለ፣ የወይንሸትና የዳዊት ግሩፕ አለ። ሁለቱም ግሩፖች እንግዲህ እንደምትመለከቱት አጉራሹም ጎራሹም አይኑ ታስሯል። እንግዲህ ያው ሰው አይኑን ታስሮ ሲጎርስ አይስትም የራሱን አፍ፣ የሰውን አፍ ይስታሉ የሚለውን ደግሞ በቀጣዩ ጨዋታችን የምንመለከት ነው የሚሆነው። እንግዲህ ጨዋታውን ሁለቱም ግሩፖች እኩል የሚጀምሩ ይሆናል። ዳዊትና ወይንሸት ወይንስ በርናባስና ሰላም የዚህ ዙር ማን አሸናፊ ይሆናል የሚለውን አብረን የምንመለከት ይሆናል። ወደ ጨዋታው ከድሬዳዋ ቴሌቪዥን ልዩ የገና የበዓል ፕሮግራማችን እንደቀጠለ ነው። የተከበራችሁ ተመልካቾቻችን ዛሬ እንግዲህ የድሬዳዋ ብዙኃን መገናኛ ድርጅት ሰራተኞች ጋር እንዲሰብሰብ ብለን የተለያዩ ጨዋታዎችን አንድ ላይ እየተጫወትን በዓልን እያሳለፍን ነው የምንገኘው። እንደዚህ አምረን ደምቀን እንድንታይ ደግሞ ኤልሻዳይ የባህል ስፌትና የባህል ልብስ አቅርቦት እንዲሁም ደግሞ አላዩ ፍቅሬ የህትመትና ማስታወቂያ ስራ እንደዚህ ሽክ ብለን በዓልን እንድናሳልፍ አድርገውናል። እነሱን እጅግ አድርገን እናመሰግናለን። ቀጣዩ ውድድራችን ደግሞ የሚሆነው እንደዚህ ፊኛ እየነፋን በዚህ ሳይዝ ሳይሆን ሳይዙ ፊት ለፊታቸው ተቀምጦላቸዋል። በዛ ልክ በእጃቸው ፊኛ ይዘዋል ተወዳዳሪዎቹ። በዚህ መሰረት ፊኛውን ቀድሞ ነፍቶ ያጠናቀቀ ተወዳዳሪ አሸናፊ ይሆናል ማለት ነው። ለተወዳዳሪዎቹ መልካም እድል። ከድሬዳዋ ብዙኃን መገናኛ ድርጅት ከድሬ ቲቪ ልዩ የገና በዓል ፕሮግራሞች ጋር መልካም ቆይታ ይሆንላችሁ። Yoha sinaganai. በድጋሚ እንኳን ለገና በዓል በሰላም አደረሳችሁ ብለናል። የድሬዳዋ ቴሌቪዥን የገና በዓልን በማስመልከት እንደዚህ
ተቋሙ ሰራተኞች ጋር ሰብሰብ ብለን እየተጨዋወትን በዓልን እያከበርን ነው የሚገኘው። አሁን ደግሞ ወደ ቀጣዩ ጨዋታችን ነው የምናልፈው። ተደባድበናል፣ በልተናል። አሁን ደግሞ ውሃ አድርገን ሁለት ባልዲዎች ይኖራሉ ከፊት ለፊታችን ሶስት የያዙ ሶስት ተወዳዳሪዎችን የያዙ ሁለት ቡድኖች አሉን። በእጃቸው በያዙት ስፖንጅ ውሃውን ከነከሩ በኋላ እየተቀባበሉ ከኋላቸው ሁለት ጠርሙሶች አሉ። እነዛን ጠርሙሶች በሞላ ነው። ጨዋታው የሰዓት ገደብ አለው፣ 3 ደቂቃ ነው። ከዛ ውጪ ደግሞ የሚሞላው ጠርሙስ በእጅ መንካት በዳኞች የነጥብ አሰጣጥ ላይ የሚያስቀንስ ነው የሚሆነው። ስለዚህ አንደኛው ግሩፕ ላይ ሳራ፣ ሰላምና ቃል ኪዳን ይገኛሉ። ሁለተኛው ግሩፕ ላይ ኢየሩስ፣ አዜብና ሄርሜላ ይገኛሉ። ማን ያሸንፋል የሚለውን አብረን የምንከታተል ነው የሚሆነው። ለተወዳዳሪዎች መልካም እድል። ውድድሩ በይፋ ተጀምሯል። ተገናኝተናል። የተከበራችሁ ተመልካቾቻችን የድሬዳዋ ቴሌቪዥንን እየተከታተላችሁ ትገኛላችሁ። በአማረው የከዚራ የኮሪደር መንገድ ላይ ነው የምንገኘው። በድሬዳዋ አስተዳደር እየተሰሩ ከሚገኙ የልማት ስራዎች መካከል አንዱ የኮሪደር ልማት ምቹና ውብ ማድረግ አንዱ ነው። ይሄ እንግዲህ አሁን ያለንበት የከዚራ የኮሪደር ልማት መንገድ ላይ ነው። የገና በዓል ፕሮግራማችንም እዚህ ነው እያከበርን የምንገኘው። ቀጣዩ የጨዋታ ፕሮግራማችን የሚሆነው ሁለት ተወዳዳሪዎች ይኖሩናል። እነዚህ ሁለት ተወዳዳሪዎች በእጃቸው ፊኛ ይዘዋል። ያንን ፊኛ ወደ ሰማይ በመወርወር ፊኛው መሬት ከመድረሱ ቀድሞ እዚህ ጋር የተደረደሩትን ኩባያዎች ሰብስበው መጨረስ ይጠበቅባቸዋል ማለት ነው። ተወዳዳሪዎቻችን በዚህ መንገድ ውድድራችሁን ለመጀመር ትዘጋጃላችሁ ማለት ነው። ሰለሞንና ዮሐንስ ቀጣዮቹ ተወዳዳሪዎች ይሆናሉ ማለት ነው። ውድድራቸውን ለመጀመር ተዘጋጅተዋል። ሰለሞን፣ ዮሐንስ ውድድራችሁን መጀመር ይችላል።
እንግዲህ ጨዋታችንን በምትመለከቱት መንገድ ዘና እንዳላችሁበት ተስፋ እናደርጋለን። እስቲ ተጫዋቾችን እናናግራቸው። በተለይ ሰለሞን ከተባለው በተቃራኒ ነበር ሲያደርግ የነበረው። ወደ ላይ ተብሎ ወደ ታች ነው ኳስ ሲያንጠባጥብ የነበረው ፊኛውንና እስቲ ምክንያቱ ምን እንደሆነ እንጠይቀው። ሰለሞን በቅድሚያ እንኳን ለገና በዓል በሰላም አደረሰ ብያለሁ። ምን ያለ መስማቱ የምን ችግር ነው? እንኳን አብሮ አደረሰን ብያለሁ። እንኳን አደረሳችሁ ብያለሁ። ያው ጌሙ አልገባኝም ነበር መጀመሪያ የመጀመሪያ ዙር ሲወዳደሩ አላየሁም ነበር። በደምብ ትኩረት አልሰጠሁትም ነበር። አልገባኝም ጌሙ። ዮሐንስ እንግዲህ ውድድሩን በጣም በብቃት ተወጥተህ አሸናፊ ሆናል። ምን ይመስል ነበር ውድድሩ? በቅድሚያ እንኳን አደረሰ ብያለሁ። እሺ በቅድሚያ ለመላ ክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ እላለሁ። ጌሙ በጣም አድካሚ ነበር። ደግሞ በጣም ከመወደው የስራ ባልደረባዬ ጋር ነበር እንግዲህ የተደረገ እና ለተመልካች ራሱ ለመተፉዝ ለመደገፍ አስቸጋሪ ነበር። ግን ቢያደክምም ያው መረብ ኳስ ስለምችል በዛ ተጠቀምኩት። ተመልካቾቻችን በዓል እንዴት እያለፈ ነው? በቆይታችን ዘና ፈታ እያላችሁ እንደሆነ ተስፋ እናደርጋለን። የተለያዩ ጨዋታዎችን ወደ እናንተ እያደረሰ ነው የሚገኘው። ቀጣዩ ጨዋታችን የሚሆነው ደግሞ እኔ ነኝ ቅድሚያ ማሳያችሁ። ጨዋታውን ምንድነው የሚደረገው? ሁለት ተወዳዳሪዎች እዚህ ጋር ይኖሩናል። እነዚህ ሁለት ተወዳዳሪዎች ምን ያደርጋሉ የሚለውን ከኔ ጋር አብረን የምንመለከት ነው የሚሆነው። ተከታተሉኝ። እዚህ ጋር የኮካ ጠርሙሱን ካነሳን በኋላ በፊት ለፊታችን ያለ የኮካ ሳጥን አለ። እሱ ውስጥ አምጥተን በዚህ መንገድ የምንከት ነው የሚሆነው። ስለዚህ ተወዳዳሪዎቻችን በዚህ መንገድ ውድድራቸውን ያደርጋሉ። ተናኘና የግሌ ውድድራቸውን ለማድረግ ተዘጋጅተዋል። አራት ጠርሙስ አላቸው ሁለቱም። አስቀድሞ እነዚህን አራት ጠርሙሶች አይናቸውን ተሸፍነው ፊት ለፊት የሚገኘው የማስቀመጫ ሳጥን ውስጥ ጨርሶ ያስገባ አሸናፊ ይሆናል ማለት ነው። ለተናኘና ለየግሌ መልካም እድል። በጣም አዝናኝ ውድድር ነው። የደጋፊ ህይወት ተናኘ በስተቀኝ ስትል ያችኛዋ ተወዳዳሪ ወደ በስተቀኝ ወደ ባዶ ማለት ነው። የዚህ ውድድር አሸናፊ በመሆን ያጠናቀቀች ተናኘ ነኝ። ተናኘ እንኳን ለገና በዓል በሰላም አደረሰሽ ብያለሁ። እንኳን አብሮ አደረሰ። እንዴት ነበር ውድድሩ? ውድድሩ አሪፍ ነበር፣ ግን አድካሚ ነበር። እንደምታሸንፊ እርግጠኛ ነበርሽ? ነበርኩ። የግሌ ብዙ ሞክረሻል፣ ግን አልተሳካም። እንዴት ነበር? በጣም ከባድ ነው። ከባድ ነው። ምኑ ነበር በጣም የሚከብደው?
በቃ ምንም ይሆናል። እናመሰግናለን። መልካም በዓል ይሁንላችሁ። ከሬዲዮ ቴሌቪዥን የገና ልዩ የበዓል ፕሮግራማችን እንደቀጠለ ነው። የተከበራችሁ ተመልካቾቻችን በቆይታችሁ ዘና ፈታ እያላችሁ እንደሆነ ተስፋ እናደርጋለን። ጨዋታዎቻችን እንደቀጠሉ ነው። አሁንም ቀጣዩ ጨዋታ የሚሆነው ሁለት ተወዳዳሪዎች ይኖሩናል። በዚህ በኩል ስንታየውና በርናባስ፣ በዚህ በኩል ጁሊየትና ሰለሞን አሉ። ሻማ ተለኩሶላቸዋል። አይናቸው ታስሯል። የየትኛውን ሻማ የትኛው እንደሚያጠፋ ቀጣይ የምናየው ነው የሚሆነው። ቀድሞ ያጠፋ ግን ተሸላሚ ነው የሚሆነው ማለት ነው። በቀጥታ ወደ እንትኑ እንገባው። እንዳትጀምሩ እኛ ምልክት ስንሰጣችሁ በቀጥታ እንትኑ የምትጀምሩ ነው የሚሆነው። ለመጀመር 1 2 3 በሚያሳዝን ሁኔታ በዚህ መንገድ ተጠናቋል። ሻማውን ፈጅተው አድቅቀው ነው ያጠፉትና ውድድሩ እንዴት ነበር ሰለሞን? ውድድሩ እጅግ በጣም አስገራሚ ነበር። የተሸወርንበትም ነበር አትሻል። ያው እንደምታየው ዱቄቱን አበር ያደረግነው ያው እኛ ሻማ ማጥፋት መስሎ ነበረ። ከዛ በኋላ እንዴት እንዳልታወቀ ራሱ ለኛ ግራ ገብቶናል። እሺ ያው እኔ መጀመሪያ ሻማ ነው መሰለኝ እና ላጠፋ ጎንበስ ሲል የሆነ ዱቄ ነገር ሰውነት ወረረ። ይሄ ነገር ምንድነው? በስጋት ነው ፍስል የነበረው እንጂ ፍጹም አላሰብኩትም። ያው እኔ መጀመሪያ እናሸንፋለን ብዬ ነው ተራ በተራ አንዱን እሱ ያዝና እኔ የታችኛውን ይዛለሁ ብለን ነው መጀመሪያ የተወያየ ነው። እዛ ስነፋው እጄ ላይ የሆነ ነገር እንደዚህ አዋራ ሲመስለኝ እዛ በቃ ይሄ ነገር ምንድነው ብዬ ነው የተወኩት። እኔ እንደ እውነቱ ከሆነ እስከ መጨረሻው ድረስ አላወኩም። በቃ አይኔን ከገለጥኩ በኋላ ራሱ ሌላ ነገር ነው የመሰለኝና ለካስ ቸግሯት ነው ቀበሮ ሰው ማመን ቀብሮ የሚባለው። ለማንኛውም በጣም ተመችቶኛል። ኢንተርቴን የሚያደርግ ጨዋታ ነበረ። እንዲህ በመቀየሩ ራሱ በጣም ደስ ብሎኛል። እኔ ቀምያለሁ በደንብ እንዴ እኔ ቀምያለሁ። የተከበራችሁ ተመልካቾቻችን የድሬዳዋ ቴሌቪዥን ልዩ የገና የበዓል ጨዋታ ፕሮግራማችንን እየተከታተላችሁ ትገኛላችሁ። በርካታ ጨዋታዎችን ወደ እናንተ አደረስን። አሁን የመጨረሻ ጨዋታ የሆነውን ወደ እናንተ የምናደርስ ነው የሚሆነው። በዚህኛው ዙር ምንድነው የምናደርገው? እዚህ ጋር እንደምትመለከቱት 2 ውሃ የያዙ መዘፍዘፊያዎች አሉ። ውስጡ የተቀመጡ ቁልፎች አሉ። እነዚህን ቁልፎች ተወዳዳሪዎቹ ከዚህ ውሃ ውስጥ ነው የሚያወጧቸው። እንዴት ያወጧቸዋል ለሚለው ደግሞ አይናቸው ይታሰርና በአፋቸው ነው የሚያወጡት። ቁልፉን ፈልገው በአንገታቸው የተወሰነ ፊታቸውን አስገብተው ቁልፉን ፈልገው ያወጣሉ ማለት ነው። ተወዳዳሪዎቻችን ቃል ኪዳንና ዮሐንስ ናቸው። አይኖቻችሁን ታስሩልኛላችሁ ማለት ነው። ወደ ውስጥ ስትገቡ እንዲመቻችሁ አድርጋችሁ አይናችሁን ታስራላችሁ። ሁለታችሁም አይናችሁን ታስራላችሁ። ስለዚህ ቁልፉን ፈልጎ ባወጣ ነው የተከበራችሁ ተመልካቾቻችን የድሬዳዋ ቴሌቪዥን የገና የበዓል ፕሮግራም የጨዋታ ዝግጅታችን የመጨረሻ የውድድር ክፍለ ጊዜ ላይ ነው የምንገኘው። ቃል ኪዳንና ዮሐንስ ቁልፉን ለመፈለግ 1 2 3 1
የተከበራችሁ ተመልካቾቻችን የጨዋታ ፕሮግራማችን ይህንን ይመስል ነበር። የተለያዩ ጨዋታዎችን በቡድን በግል የተደረጉ በርካታ ውድድሮችን ተራ በተራ ወደ እናንተ አደረስን። በጨዋታ ዝግጅታችን ዘና እንዳላችሁ ፈታ እንዳላችሁ ተስፋ እናደርጋለን። አጠቃላይ ጨዋታው ላይ የነበሩ ውጤቶች ደግሞ ምን ይመስላሉ የሚለውን ጨዋታውን በዳኝነት ሲመራላችሁ የነበረው ባልደረባችን ሽመልስ ጥላውን ወደ መድረኩ ይመጣና ምን ይመስላል የሚለውን ውጤቱን ሽሜ ወደ እናንተ የሚያደርስ ነው የሚሆነው። ሽሜ በቅድሚያ እንኳን ለገና በዓል በሰላም አደረሰ ብያለሁ። ምን ይመስል ነበር አጠቃላይ ውድድሩ? ያው የድሬዳዋ ብዙኃን መገናኛ ድርጅት ለገና በዓል 2018 የገና በዓል ልዩ የበዓል ዝግጅት ነበር የጨዋታ ፕሮግራም ያዘጋጀው። ጨዋታው እጅግ አዝናኝ ነበር ማለት የሚቻለው። ምክንያቱም ብዙኃን መገናኛ ድርጅት እንደ ተቋም ሁሉም ክፍል ሰራተኞች ናቸው በውድድሩ ላይ የተሳተፉትና ጥሩ ፉክክር የታየበት አዝናኝ ውድድር ነው ማለት የሚቻለው። አጠቃላይ የነበሩ ውጤቶችን እስቲ እናንሳቸው። ከመጀመሪያው የአይናቸውን ታስረው ከተደባደቡት ከህይወትና ከቱኒዚያ እስከ መጨረሻው እስከ ቃል ኪዳንና እስከ ዮሐንስ ውድድር ያለው ውጤት ምን ይመስላል የሚለውን ውጤቶችን ብቻ እንናገርና የዚህ ውድድር አሸናፊዎች የአጠቃላይ የበዓል ሆስቱ በሚሰራ ሰዓት በዛ ወቅት ሽልማታቸውን የሚረከቡ ነው የሚሆነው። እነሱን እናንሳቸው። አሸናፊዎች ቁልፍ በውሃ ውስጥ ከማንሳት የመጨረሻ ውድድር ስንጀምር የዮሐንስ አሸናፊ ሆኗል። ቃል ኪዳንን ነው ያሸነፈው። ይሄ ውሃ በፊኛ ላይ አንስቶ በተካሄደ ውድድር የዮሐንስ ግሩፕ አሸናፊ ሆኗል። ከዛ ውጪ የሙዝ የመብላትም ውድድር ነበር። አይናቸውን ታስረው ሁለቱም አንድ ለአንድ ተሸናንፈዋል። ነገር ግን በዳኛ ውሳኔ መሰረት የዴቭ ግሩፕ የዳዊት ግሩፕ የዳዊትና የወይንሸት ግሩፕ አሸናፊ ሆኗል። ከዛ ውጪ አቦነሽ ያሸነፈችበት ውድድርም አለ፣ የፊኛ መንፋት ውድድር። እነዚህ ከነበሩ ጨዋታዎች መካከል ይገኝበታል። ውሃ በስፖንጅ የተቀባበሉትን የነ ቃል ኪዳን ግሩፕ አሸንፏል። ሳራ የነ ቃል ኪዳን ግሩፕ አሸንፏል። አጠቃላይ የነበሩት ውድድሮች እነዚህን ይመስላሉ። ስለዚህ አዝናኝ የነበረ ውድድር ነው ማለት የሚቻለው። አመሰግናለን ሽሜ። መልካም በዓል ይሁንልህ ብለናል። አመሰግናለሁ። መልካም በዓል። የተከበራችሁ ተመልካቾቻችን እንግዲህ የጨዋታ ፕሮግራማችን ይህንን ይመስል ነበረ። በተንጣለለው በተዋበው ባማረው የከዚራ የኮሪደር ልማት መንገድ ላይ በዚህ መንገድ ፕሮግራሙን ወደ እናንተ አደረስን። ይህንን ውድድር እንግዲህ እንደዚህ ሰላሙን ጠብቀን እንድናደርግ የትራፊክ እንቅስቃሴ እንዳይኖር በማድረግ ምቹ ያደረጉልን የትራፊክ ፖሊሶቻችንን እጅግ አድርገን እናመሰግናለን። ከዛ ውጪ እንደዚህ አምረንና ተውበን እንድንታይ አልባሳቶችን በማመቻቸት ኤልሻዳይ የባህል አልባሳት ስፌትና መሸጫን እጅግ አድርገን እናመሰግናለን። አላዩ ፍቅሬ የህትመትና የማስታወቂያ ስራንም እዚህ የሚያማምሩ ቲሸርቶችን አልብሶ እንግዲህ በዓልን ደመቅ አድርገን እንድናሳልፍ እነሱም የኛ አጋር ነበሩ። ይሄ ፕሮግራም በአማርኛ ክፍል ዳይሬክቶሬት አስተባባሪነት ነገር ግን የድሬዳዋ ብዙኃን መገናኛ ድርጅት በ3 ቋንቋ ነው ወደ አድማጭ ተመልካቹ የሚደርሰው። በጋራ በመሆን አንድ ላይ ይሄንን ዝግጅት ወደ እናንተ አደረስን። ከዛ ውጪ ፕሮግራሙን በማዘጋጀት ቢኒያም ሰለሞን፣ ፕሮግራሙን በማስተባበር ህይወት ካሳውን፣ ዳይሬክት በማድረግ ፍቃዱ ክብረያል፣ እንዲሁም ደግሞ የዳኝነት ውጤቶችን በመመዝገብ ሽመልስ ጥላውን፣ ከናኒዮናስ ደግሞ ፕሮግራሙን እየመራው ከእናንተ ጋር የጋራ ቆይታ አደረግን። በካሜራ ቁጥጥሩ እስራኤል ሙሉ፣ ምንተስኖት ደረጀና በእምነት አበበ በጥራት በብቃት ይህንን ኃላፊነት ተወጥተዋል። ስለተከታተላችሁ እናመሰግናለን። መልካም የገና በዓል እንዲሆንላችሁ እያልን አንድ ላይ ሰብሰብ ብለን አብረን ተመራርቀን ተደስተን የምንለያይ ነው የሚሆነው። መልካም በዓል ይሁንላችሁ። በድጋሚ አሲናበል አሲናገናዬ አሲናበል አሲናበል አሲናገናዬ አሲናበል አሲናበል በገና ጨዋታ አሲናበል አሲናበል አይቆጡም ጌታ አሲናበል መልካም